የቢሊየነር ብቸኛ ወንድ ልጅ የሆነውና ትዳር ለመመስረት እየተንቀሳቀሰ ያለው ወጣቱ ፓስካል ሴቶቹ የአባቱን ሀብት ብቻ እያዩ ስለሚቀርቡት በዚያ ተናዶ ለአባቱ አባዬ ባንተ ኩባንያ ውስጥ ድሃና ተራ ሰራተኛ መስዬ መስራት እፈልጋለሁ፣ ከዚያም የትኛዋ ሴት በትክክልና በእውነተኛ ንጹሕ ልቧ እንደምትወደኝ አያለው ሲል ያማክራቸዋል። አባቱም ስለ ውሳኔው እርግጠኛ እንደሆነ ሲጠይቁት አዎ አባቴ እኔ በቁም ነገር ይህንን አደርጋለሁ ሲላቸው አንተ ብልህ ልጅ ነህ ብለው በእቅዱ ላይ ተስማሙ። በቀጣዩ ቀን በአባቱ ካምፓኒ በር ላይ ጥበቃ ሆኖ መስራት የጀመረው ወጣቱ ፓስካል በስተመጨረሻ ከሰራተኞቹ ያገኘው ምላሽና እይታ እጅግ አስደናቂና የሱም እርምጃ አነጋጋሪ ሆኖ ነበር ያለፈው። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬው ቪዲዮአችን አለፍኩ። የኮስሞስ ግሩፕ ካምፓኒ ባለቤት ዋና ስራ አስኪያጅ የሆኑት አቶ ኮስመስ በናይጄሪያ ውስጥ ካሉት ሀብታም የንግድ ሰዎች ውስጥ አንዱ ሲሆኑ ኩባንያው በመላ አገሪቱ ቅርንጫፎቹን በፍጥነት መክፈት በቻሉ ባለሀብቱን በጥበብና በንግድ ግንዛቤያቸው በሁሉም ዘንድ የተከበሩ አድርጓቸዋል። አቶ ኮስሞስ ፓስካል ብቸኛ ወንድ ልጅ ሲኖራቸው እሱም ለረጅም ዓመታት በውጭ ሀገር ቆይታው የንግድ አስተዳደርን እያጠና ያደገ ብልህና መልከ መልካም ወጣት በመሆኑ የትኛውም ወጣት ሴት በእጁ ልታስገባው የምትመኘው አይነት ወንድ ነው። ፓስካል ግን በተደጋጋሚ እጮኛ ለመያዝ ሞክሮ ለሀብቱ ብቻ ብለው በሚቀርቡት ሴቶች በሚመጣ የውሸት ፍቅር ስልቶች ነበረ። እናም አሁን የአባቱን ሀብት አይታ ሳይሆን በእውነት እሱነቱን ብቻ ፈልጋ የምትወደው ሴት አስሶ ለማግኘት የተለየ ዘዴ ለመሞከር ውጥን ይዟል። አንድ ከሰዓት ፓስካል ከአባቱ ጋር በስልክ እየተነጋገረ ያለ ትምህርትህን በሚገባ እያጠናክ በመሆኑ በጣም ኩራት እንዲሰማኝ አድርገኛል ልጄና አሁን ደግሞ ስለ ትዳር እያሰብክ ነው፣ ጥሩ አማችም እንደምታመጣልን አምናለሁ አሉት እየሳቁ። ፓስካልም ስቆ ዝም ሲል በኩባንያዬ ውስጥ ሁለት ሴቶችን እየተከታተልኩ ነበር። ብልህ፣ ጥበበኛ፣ ታታሪና የተማሩ ናቸው። እነዚህ ለ2 ዓመት ተኩል ገደማ ሰርተዋል። አንዳቸው ጥሩ ሚስት እንደሚሆኑ አስባለሁ ሲል ፓስካል በረጅሙ ሳቀ። አባዬ ሚስቴን ልትመርጥልኝ ነው አላቸው። አይ ልጄ ጥሩ ምርጫ እንድታደርግ ብቻ እየረዳው ነው፣ የምትወደውን ሰው የምትመርጠው አንተ ነህ አሉት። እሺ አባዬ መጀመሪያ ወደ ቤት ልመለስ አላቸው። ነገር ግን ፓስካል በአባቴ መስሪያ ቤት ውስጥ ራሴን እደብቅና ማንም ሰው እውነተኛ ማንነቴን ሳያውቅ ማን በእውነትና ከልብ እንደሚወደኝ አያለው የሚል እቅድ ይዞ ወደ ሀገሩ ለመምጣት ወሰነ። ይህን እቅዱን ከቁሳዊ ነገሮች ጋር የተያያዘውን የውሸት ግንኙነት አስወግዶ እውነተኛ ፍቅርን እንደሚያጎናጽፈው በጽኑ አምኗል። በማግስቱ አለቃ ኮስመስ ቢሮ ውስጥ ቁጭ ብለው ናንሲ ለተባለች የካምፓኒው ሰራተኛ ደውለውላትና መጣ ሞቅ ባለ ፈገግታ እንደምን አደሩ ጌታዬ፣ ደህና አደርሽ ናንሲ፣ ባክሽ ቁጭ በይ፣ ስለ አንድ ጉዳይ መወያየት እፈልጋለሁ ሲሏት ናንሲ ትንሽ የማወቅ ጉጉት እያደረባት ተቀመጠች። ልጄ በቅርቡ ከለንደን የቢዝነስ ትምህርት ቤት ተመርቆ ወደ ናይጄሪያ ይመለሳል ሲል ኦ እንኳን ደስ አላ ጌታዬ፣ ናንሲ በትህትና ተናገረች። አመሰግናለሁ። እናም ለረጅም ጊዜ ናንሲ አይቼሻለሁ። ቆንጆ፣ ብልህ፣ ደግና ታታሪ ነሽ። ለልጄ ጥሩ ሚስት እንደምትሆኚ አምናለሁ ሲሏት ናንሲ በአይን አፋርነት ወደ ታች ተመለከተች። ለማስገደድ ሳይሆን እዚህ ሲመጣ አንቺ ብቻ ራስሽን ሁኚ፣ ተመረጠሽ በጣም ደስተኛ ሆናለሁ ሲሏት ለኔ ስላለ አመለካከት አመሰግናለሁ አለችው በለስላሳ ድምፅ። እሺ መሄድ ትችያለሽ ናንሲ፣ አመሰግናለሁ ጌታ ያለችና ስለሰማችው ነገር በጉጉትና ተስፋ በማድረግ ከቢሮው ወጣች። ከጥቂት ደቂቃዎች በኋላ ኤሊያና የተባለችውን ሌላ ወጣት ሰራተኛም ጠሯትና እንደምን አደርክ ጌታዬ፣ ሰላምታ ሰጥታ ስትገባ እንደምን አደርሽ ኤሊያና፣ እባክሽ ቁጭ በይ አሏትና አንድ አስፈላጊ ነገር መወያየት እፈልጋለሁ። ልጄ ፓስካል በቅርቡ ተመርቆ ወደ ናይጄሪያ ይመለሳል ሲሏት ያ መልካም ዜና ነው አለቃ፣ እንኳን ደስ አለ አለችው። ኤሊያና በፈገግታ መለሰች። አመሰግናለሁ ኤሊያና፣ በቅርቡ እየተከታተልኩሽ ነበር። ቆንጆና ብልህ የተማርሽና ራስሽን በጥሩ ሁኔታ የምትንከባከቡ ወጣት ነሽ። ለልጄ ጥሩ ልትሆኚ ትችያለሽ ብዬ አስባለሁ። ምንም አላስገድድሽም፣ ግን ሲመጣ ራስሽን ሆነሽ ከሱ ከመረጠሽ ደስተኛ ሆናለሁ። ኤሊያና በኩራት ተነሳች። በጣም አመሰግናለሁ ጌታዬ፣ እንደማላሳፍርም ቃል እገባለሁ ስትል አለቃ ኮስሞስን ጭንቅላታቸውን ነቀነቁ። ኤሊያና ከቢሮ ስትወጣ ለራሷ አሁን በአለባበሴ ላይ የበለጠ ትኩረት ማድረግ አለብኝ አለች። ከጥቂት ሳምንታት በኋላ ፓስካል ወደ ሀገሩ ሲመጣ አባቱ ተቀበሉትና ምሽት ላይ የደስታ ግብዣ አድርገው ካጠናቀቁ በኋላ
አለቃ ኮስሞስና ፓስካል ሳሎን ውስጥ እየተነጋገሩ ሳለ ስለ አንተ ለሁለት ሴቶች ነግሬያቸው ነበረ። አንተን ለማግኘት በጉጉት ይጠብቃሉ። ለረጅም ጊዜ አይቻቸዋለሁ። ሁለቱም ታታሪና ብልህ ናቸው። እኔ የምፈልጋቸው አይነት ሴቶች ናቸው ሲሉ አባዬ እውነተኛ ማንነቴን አሁን መግለጽ አልፈልግም ሲል ምን ማለት ነው? በአንተ ኩባንያ ውስጥ ድሃና ተራ ሰራተኛ መስዬ መታየት እፈልጋለሁ። ምክንያቱም ሀብታምና ያን ልጅ ሁኜ የምመጣ ስለ ገንዘብ እንደሚወዱኝ ያስመስላሉ። ነገር ግን እንደ ማንኛውም ሰው በመጣ ማን በትክክል እንደሚወደኝ አያለው። አለቃ ኮስሞስ በረጅሙ ሳቁና ይህን ማድረግ እንደምትፈልግ እርግጠኛ ነህ ሲሉ ጠየቁት። ፓስካል በአዎንታ ጭንቅላቱን እየነቀነቀ አዎ አባቴ፣ እኔ በቁም ነገር ይህንን አደርጋለሁ። አንተ ብልህ ልጅ ነህ በኩራት መለሱለት። እሺ የደህንነት ዩኒፎርም ስጠኝ፣ ከዚያም በር ላይ እንደ ጥበቃ ሰራተኛ እንዳገለግል ፍቀድልኝ። ማን ለኔ እውነተኛ ፍቅር እንዳለው ለማወቅ በዚህ መጀመር እፈልጋለሁ አለና በእቅዱ ላይ ተስማሙ። በማግስቱ ጠዋት ላይ አለቃው ኮስሞስ አዲሱ የጥበቃ ሰራተኛ ፓስካልን ለሰራተኞቹ አስተዋወቀና ፓስካል የደህንነት ዩኒፎርም ለብሶ የፊት ኮፍያውን ዝቅ አድርጎ በመግቢያ በር ላይ ቆሞ ስራውን የጀመረ ሲሆን አብዛኛዎቹ ሰራተኞች ልብ ብለው እንኳን ሳያዩት ያልፉት ነበር። ናንሲ ወደ ግቢው ስትገባ ግን ፈገግ ብላ ሞቅ ባለ ስሜት ተቀበለችውና እንደምን አዲሱ ደህና ጥበቃ ስትለው ፓስካልም ፈገግ እያለ እንደምን አደርሽ እመቤቴ ብሎ መለሰላት። በዚህ በኩል ኤሊያና ስታልፍ አፍንጫዋን ነፍታበት ዝም ብለው ከቁም ሳትቆጥረው ገባች። ቀናት ሲያልፉ ኤሊያና ራሷን እንደ ቢሊዮነሩ ኮስሞስ አማች ማስመሰል ጀምራ በጓደኞቿ ላይ ማስወራት ትኩራራም ነበር። በቅርቡ የአለቃዋ አማች ሆናለሁ ብላ በልበ ሙሉነት ተናገረች። አንድ ጓደኛዋ አጨበጨበችና ኤሊያና እውነትሽን ነው? አዎ አለቃ ኮስሞስ አስቀድሞ ፍንጭ ሰጥቶኛል። ኤሊያና መለሰች። አስከትላም ካገባሁት በኋላ ባለቤቴን እነዚህ ሁሉ ሐሜተኞቹን እኔን የሚያዋርዱኝ ሰራተኞች እንዲባረሩ እነግረዋለሁ አለቻቸው። በአንድ የሥራ ቀን ከሰዓት በኋላ ኤሊያናና ናንሲ ላናግርሽ እችላለሁ ብላ ጠራቻትና ናንሲን በትህትና ፍቃዷን ሳታሳያት ዘወር ባለ ቦታ ጋር ቆሙና ኤሊያና እጆቿን አጣጥፋ ከኔ ጋር ለመወዳደር በጣም እየሞከርሽ ነው ስትላት ናንሲ ግራ ተጋብታ ምን ማለትሽ ነው? ባክሽ ማስመሰል አቁሚ። ሁለታችንም አለቃስ ኮስሞስ እንዳናገረን እናውቃለን። ግን እውነቱን እንነጋገር። አንቺ የዛ ደረጃ የለሽም። እኔ የበለጠ ጨዋና ቆንጆ ነኝ። ከኔ ጋር መወዳደር አትችይም ስትላት ናንሲ ተገርማ አይኖቿን ከፈተችና ስለምን እያወራሽ እንደሆነ አላውቅም። ካንቺ ጋር በምንም አይነት ውድድር ውስጥ አይደለሁም። ከፈለግሽ አንቺ ልታገቢ ትችያለሽ ስትላት ኤሊያና ግን አሾፈችባት። ኤሊያና በትህትና እያናገርኩሽ ነው። ምኑም ባልተጨበጠ ወንድ እንዴት ልንጣላ እንችላለን? እሱ አንቺን ወይም ሌላ ሰውን እንኳን ይወድ እንደሆነ ገና አታውቂም። ናንሲ በእርጋታ አስረዳቻት። ኤሊያና ግን እኔ ለሀብታሙ ሰው የመሆን አይነት ሴት ነኝ ብላ በሹክሹክታ ስትናገር ናንሲ በለስላሳው ፈገግ እያለች እሺ መልካም ዕድል እንግዲያውስ አለቻት። ፓስካል አልፎ አልፎ ወደ ቤት ውስጥ እየገባ ሁሉንም ሰራተኞች እያስተዋለ ሲሆን ኤሊያና ሰራተኞቹን እንዴት እንደምትይዛቸው በተለይ በጽዳት ሰራተኞች ላይ እንዴት እንደምትጮህ፣ በአንጻሩ ደግሞ ናንሲ የተለየች በየቀኑ ሳትንቀው ሰላምታ ትሰጠው፣ በተጨማሪም ለሁሉም ሰራተኞች ደግነት የምታሳይ ማንንም ዝቅ አድርጋ የማትመለከት መሆኗን ተረዳ። ገና ካሁኑ ራሷን እንደ ንግሥት ሆና የምታየው ኤሊያና በማግስቱ ጠዋት በተለመደው ሰዓት ወደ ካምፓኒው ስትገባ ፓስካል ፈጠን ብሎ ወደፊት ሄደና በሩን ከፈተላትና እንደምን አደርሽ እመቤቴ ብሎ በአክብሮት ሰላምታ ሰጣት። ኤሊያና ቆመችና በንዴት እየተመለከተችው አንተ ደደብነ ዳግመኛ ሰላም እንዳትለኝ እሺ ድሃ ስትለው ፓስካል አይኑን ጨፍኖ ደንግጦ ምን አደረግኩ እመቤቴ ስላት ሰላም እንድትለኝ ጠየቅኳ አፈጠጠችበት። ፓስካል ገጽታው እየተለወጠ የሚያበሳጭ ነገር ነው እንዴ? አለቃ ልጁን እንድታገቢለት ስለጠየቀሽ ብቻ ገና ካሁኑ እንደሚስቱ እየሆንሽ ነው ሲላት በጣም ተበሳጭታ ምን አልክ ብላ ጮኸችበት። ሰምተሽኛል? የማታውቂያቸውን ሰዎች እየሰደብሽ ትሄጃለሽ እንደ ፒኮክ ሆንሽ እኮ ሲላት ኤሊያና ተደናግጣ አፍራ እንዴት ደፈርከኝ አንተ ደሃ አይጥ! ቆይ ይህንን ሥራ እንድታጣ ካላደረግኩ ጠብቅ፣ አለቃው ዛሬ ስለዚህ ጉዳይ መስማት አለበት ስትለው ፓስካል በቁጣ እያኩተመተመ ጥሏት ሄደ። እውነተኛ ማንነትሽን አሳይተሻል አለ በሆዱ። ኤሊያና እንደተናደደች በቀጥታ ወደ አለቃ ኮስሞስ ቢሮ ገባች። እንደምን አደርክ አለቃ አለችና እንባ እየተናነቃት እንደምን አደርሽ ኤሊያና መለሱላት። ጌታዬ ያኔ በር ጠባቂ ማባረር አለብህ፣ ሰደበኝ፣
አዋረደኝ ስትላቸው በመገረም ወደ ላይ እየተመለከቷት ተረጋጊ እስቲ ኤሊያና ምን ተፈጠረ? አንቺ እንደ ፒኮክ ነሽ አለኝ። ዘበኛ ሲሰድበኝ አስበው። አዝናለሁ ኤሊያና፣ ግን እሱ ከሥራ ማባረር አልችልም። ለምን ጌታዬ ስትላቸው በእርጋታ አልተረዳሹ ከሆነ እንጂ ሰው አክባሪና ታታሪ ልጅ ነው። ስለተፈጠረው ነገር እኔው ራሴ አነጋግረዋለሁ፣ ግን አላባረረውም ሲላት ኤሊያና በድንጋጤ ቆመች። እሺ ጌታዬ ብላ ቢሮውን ለቃ ወጣች። በዚያ ምሽት ቤት ውስጥ አለቃ ኮስሞስና ፓስካል በቢሮ ውስጥ ስላለው ድራማ እየተወያዩ ሳለ ኤሊያና ግብረ ገብነት የላትም፣ እጅግ ባለጌ ነች እና ከሷ በታች እንደሆነ የምታስበውን ማንኛውንም ሰው ትንቃለች አለ ፓስካል። በመጀመሪያው ቀን ሳናግራት የተረጋጋችና አክባሪ ትመስል ነበር። አሁን ግን በውስጧ የተደበቀ ኩራትና ክፋት አያለው ሲሉ ራሳቸውን የሚያከብሩ ሰዎች አጠገብ መሆን አይገባትም። እኔ የምትኮራበት ልጅ እንደሆንኩኝ አታውቅም ሲል አለቃ ኮስሞስ በሳቅ ፈነዱ። ደግሞ እኔ ያጨሁላት ልጄን ከሥራ እንዲባረር እንድታደርግ ነገረችኝ ሲሉ ፓስካል እየሳቀ እኔ ሳላውቅ ራሷን ከኔ ጋር አጋብታለች አለና ሁለቱም ለረጅም ሰኮንዶች ተሳሳቁ። ከዚያ አለቃ ኮስሞስ ልጃቸውን በኩራት እየተመለከቱት አንተ በጣም ብልህ ልጅ ነህ፣ ይህ ፈተና እየሰራ ነው፣ ቢያንስ አሁን የሷን እውነተኛ ባህሪ አውቀናልና ሲሉት ፓስካል ጭንቅላቱን እየነቀነቀ ግን ጨዋታው መቀጠል አለብን፣ ምን ያህል እንደምትሄድ ማየት እፈልጋለሁ አለው። እንዲሁም ናንሲ በቅርበት መከታተል እፈልጋለሁ፣ እሷ ጥሩ ልብ አላት ሲላቸው እኔም መልካም ነገር አይቻለሁ፣ ድምጿን እንኳን ከፍ አይልም እና ሁሉንም በደግነት ትይዛለች። አለቃ ኮስሞስ ተስማሙ። በማግስቱ ጠዋት የኮስሞስ ካምፓኒ የሰው ሀብት አስተዳደር ክፍል በ9 ሰዓት በኮንፈረንስ አዳራሽ ውስጥ አስፈላጊ ስብሰባ እንደሚኖር ሲያሳውቅ ሰራተኞች አለቃው አንድ ሰው ከሥራ ሊያባረር አቅዷል፣ አይ ዛሬ ልጁን ሊያስተዋውቀን ነው እያሉ በሹክሹክታ መነጋገር ሲጀምሩ ኤሊያና ከጓደኞቿ አንዷን ቀረብ ብላ ምናልባት ዛሬ የልጁን የወደፊት ሚስት ሆኜ በይፋ የምተዋወቅበት ቀን ሊሆን ይችላል ስትላት ጓደኛዋ እየሳቀች እንጠብቅና እናያለን እስኪ አለቻት። ናንሲ ግን ትኩረቷን ሰብሰብ አድርጋ መጠበቅን መርጣለች። በሰዓቱ ላይ ሁሉም ሰራተኞች በስብሰባው አዳራሽ ተሰበሰቡና አለቃ ኮስሞስ እንደምን አደራችሁ ሁላችሁም እያሉ ሲገቡ ሁሉም ተነስተው ሰላምታ መለሱ። እባካችሁ ተቀመጡ ካሉ በኋላ ክፍሉ ጸጥ ሲል ለዚህ ኩባንያ ላደረጋችሁት ትጋት፣ ታማኝነትና ቁርጠኝነት ሁላችሁንም ላመሰግናችሁ ፈልጋለሁ። ከ20 ዓመት በላይ ይህንን ንግድ በላብ በህመም በጸሎትና በጥበብ ገንብቻለሁ። ዛሬ ኮስሞስ ግሩፕ በሌጎስና በናይጄሪያ ውስጥ ካሉ ትላልቅ ኩባንያዎች አንዱ ነው ሲሉ ሰራተኞቹ በለስላሳ ጨበጨቡ። ነገር ግን አሁን ጡረታ የመውጣበት ጊዜ ደርሷል። ከዛሬ ጀምሮ ወደ ቢሮ ያዘውትሬ አልመጣም። ብዙ ጊዜን ቤት ውስጥ በእረፍት አሳልፋለሁ። ከመምሪያ ኃላፊዎች አንዱ ግን ጌታዬ ከዚያ ማን ኃላፊ ይሆናል ሲል ጠየቀ። ጥሩ ጥያቄ ነው። ብዙዎቻችሁ እንደምታውቁት ልጄ በቅርቡ ከውጭ ሀገር ይመለሳል። እስከዚያው ድረስ ሌላ ሰው በኔ ምትክ የኩባንያው ተወካይ ሆኖ ያገለግላል ሲሉ ሰራተኞች ዙሪያቸውን እየተመለከቱ በጉጉት ሲተያዩ የኤሊያና ልብ ተንቀጠቀጠ። ምናልባት እኔ ነኝ፣ ምናልባት አሁን ስሜን ይጠራኛል ስትል አሰበች። አለቃ ኮስሞስ ፈገግ ብለው አትጨነቁ፣ የሚረከበው ሰው አስቀድሞ ተመርጧል፣ በጊዜው ታውቁታላችሁ ሲል ኤሊያና እጇን በልበ ሙሉነት አነሳችና ጌታዬ ልጆት መቼ ይመጣል ብዬ ብጠይቅስ አለች። ብዙም ሳይቀይ ሲሏት በኩራት ራሷን ነቀነቀች። ናንሲም ዝም ብላ ማንንም ለማስደመም ሳትሞክር በትኩረት ታዳምጣለች። አለቃ ኮስሞስ በመጨረሻም እሺ ስብሰባው አብቅቷል፣ አመሰግናለሁ፣ ባካችሁ ወደ ስራችሁ ተመለሱ፣ መልካም ስራችሁን ቀጥሉና የእርስ በርስ ግንኙነታችሁን በአክብሮት ላይ የተመሰረተ ይሁን ብለው ሲያጠቃልሉ ፓስካል ሁሉም እንዲወጡ በሩን ከፈተላቸውና ናንሲ ስታልፍ አይታው ፈገግ አለች። በማግስቱ ስራው እንደተለመደው የቀጠለ ሲሆን በድጋሚ አስቸኳይ ስብሰባ ተደረገና አንድ ረጅም መልከ መልካም የዘነጠ ወጣት ወደ ኮንፈረንስ ክፍሉ ገባና ድምፁ የተረጋጋና በራስ መተማመን ሲኖረው በሁለት የደህንነት ጥበቃዎች ታጅቦ ነበር። ሰውየው ቀጠል ብሎ ወደ መድረኩ ወጣና ለሰራተኞቹ ሰላምታ ሰጥቶ ንግግር ማድረግ ጀመረ። እንደምን አደራችሁ፣ ስሜ ሚስተር ዴስሞንድ ይባላል። አለቃ ኮስሞስን እወክላለሁ። እሱ በማይኖርበት ጊዜ ሁሉ ጉዳዮችን በተቀላጠፈ ሁኔታ እንዲሄዱ ከእያንዳንዱ ጋር በቅርበት እሰራለሁ። በቡድን ሥራ በአክብሮትና በሰላም አምናለሁ። ስለዚህ ይህን ኩባንያ የበለጠ ለማሳደግ አብረን እንስራ ብሎ ምትክ ሥራ አስኪያጅ መሆኑን ተናግሮ ሲወርድ ሰራተኞቹ በአክብሮት አጨበጨቡ። ኃላፊው ፈገግ ብሎ ክፍሉን ለቆ ሲወጣ በር ላይ ቆሞ የነበረው ፓስካል በጸጥታ እየተመለከተ ጨዋታው ገና እየተጀመረ ነው ብሎ ለራሱ ፈገግ ሲል የኤሊያና አይኖች እያበሩ
የአዲሱ መልከ መልካም ልጅ ለኔ የሚሆን አይነት ሰው ነው። ማን ያውቃል ከአለቃው ልጅ የበለጠ ሀብታም ሊሆን ይችላል ብላ ለራሷ በሹክሹክታ ተናገረች። ፓስካል የግቢ በር ላይ ቆሞ ደብተሩ ላይ እንዳተኮረ አስመስሎ በመቆም ለሳምንታት የናንሲን መረጋጋት፣ ደግነቷን፣ ገር የሆነ ፈገግታዋን ሲመለከት ቆይቷል። ባያት ቁጥር በውስጡ የሆነ ነገር ይነካ ነበረ። እናም አንድ ቀን ምሽት አብዛኛው ሰራተኛ ወደ ቤቱ ከሄደ በኋላ ዛሬ ለነግራት ይገባል ይህንን ጉዳይ ካሁን በኋላ ለራሴ ማቆየት አልችልም ብሎ አሰበ። ልክ በዚያው ሰዓት ናንሲ ወደ ቤት ለመሄድ ዝግጁ ሆና ከግቢው ስትወጣ ፓስካል ደፈር ብሎ በተረጋጋ መንፈስ ናንሲን ጠራት። ዞር ብላ ፈገግ አለች። ከዚያም ወደ እሷ ቀረበና ላናግርሽ እችላለሁ ናንሲ ሲላት ራሷን እየነቀነቀች እሺ ስትለው ከዋናው መንገድ ርቀው ወደ ጎን ሄዱና ፓስካል ጥልቅ ትንፋሹን ወስዶ ይህን እንዴት እንደምነግርሽ አላውቅም፣ ግን ማድረግ አለብኝ ናንሲ፣ በጣም ወድጄሻለሁ። እንደ እውነቱ ከሆነ ከልቤ ወድሻለሁ። እኔ የጥበቃ ሰራተኛ እንደሆንኩ አውቃለሁ። ብዙ ነገር ላይኖረኝ ይችላል፣ ግን ልቤ እውነተኛ ነው። እባክሽ የሴት ጓደኛዬ ትሆኛለሽ በማለት ሲጠይቃት ናንሲ በአግራሞትና በጸጥታ ተመለከተችውና ዝም ስትል የፓስካል ልብ እየዘለለ ሀፍረት ቢጤም ሲሰማው ትንሽ ቆይታ ናንሲ ፈገግ እያለች እኔም እወዳለሁ ፓስካል ስትለው ባለማመን አይኑን ጨፍኖ መልሶ ከፈተውና ከምርሽ ነው ሲላት አዎ ብላ በቀስታ ራሷን ነቀነቀችና ከመጀመሪያው ቀን ጀምሮ ወድጄሃለሁ፣ ግን መጀመሪያ ልናገረው አልፈለኩም። ወደፊት ብዙ ማየት ፈለኩ፣ ምክንያቱም ብዙውን ጊዜ ወንዶች ናቸው መጀመሪያ መግለጽ ያለባቸው ስትለው ፈገግ እያለ ይገርማል፣ ይህን ሁሉ ጊዜ እየጠበቅሽ ነበር አላት። ናንሲ በአይን አፋርነት ሳቀችና ከሩቅ እመለከት ነበር። ሁልጊዜ በሥራ ትጉ የምትሆንበትን መንገድ ወድጄዋለሁ እና እዚህ ላይ ጊዜ እያባከንኩ እንደሆነ እያሰብኩ ነበር ስትለው ፓስካል ድጋሚ ሳቀ። ናንሲ ግን ቀጥላ ድምጿን ዝቅ አድርጋ ግን አንድ ችግር አለ፣ አለቃ ኮስሞስ የፍቅር ጓደኝነታችን እንዳለን ካወቀ ዳይወድ ይችላል፣ ስራችን ላይም አደጋና ችግር ይፈጥራል ስትለው ፓስካል በእርጋታ ግድ የለም አታስቢ፣ ስራችንን ብናጣ ሌላ ማግኘት እንችላለን፣ ግን እውነተኛ ፍቅር ለማግኘት ብርቅዬና አስቸጋሪ ጊዜ ነው ሲላት ናንሲ ተገርማ አየችውና አይኖቿን ተለሳለሱ። ፓስካል አስከትሎ ስለተቀበልሽኝ በጣም አመሰግናለሁ አለና እጆቿን በእርጋታ ያዘ። እሺ ግን ግንኙነታችን ለጊዜው በሚስጥር እንጠብቅ፣ እሺ ለማንም እንዳታሳውቅ ቃል ግባልኝ ስትለው እሺ ቃል እገባለሁ ፓስካል መለሰና ስለዚህ አሁን የፍቅር ግንኙነት ውስጥ ነን ሲላት ናንሲ ፈገግ ብላ ሄደች። ፓስካል ሎተሪ እንዳሸነፈ ሰው ፈገግ እያለ በሩ አጠገብ ቆመ። ከሁለት ሳምንታት በኋላ በቢሮ ውስጥ በሹክሹክታ መሰራጨት ጀመረና ሰራተኞቹና ናንሲና ፓስካል ብዙ ጊዜ በጸጥታ እንዴት እንደሚነጋገሩ አብረው እንደሚስቁና እይታዎችን እንደሚሰርቁ በማስተዋላቸው ስለ ግንኙነታቸው ኤሊያና በጥርጣሬ ያደረባትና ማታ ላይ በድብቅ እንድትከታተላቸው አንዷን የጽዳት ሰራተኛ ከፍላ ሳመነቻት። አንድ ምሽት አብዛኛዎቹ ሰራተኞች ሲወጡ የጽዳት ሰራተኛዋ ከህንፃው ጀርባ ተደብቃ ስትከታተላቸው ናንሲና ፓስካል ሲያወሩ አየች። ከዚያም ተሳሳሙ። የጽዳት ሰራተኛዋ አፍ በአግራሞት ተከፈተና በማግስቱ ጠዋት ወደ ኤሊያና ቢሮ ሮጣ ሄደች። እመቤት አዩአቸው። ናንሲና ጥበቃው ሰው ትናንትና ከህንፃው ጀርባ ሲሳሳሙ ነበር አለቻቸው። አውቄዋለሁ፣ እንዴት ዝቅ ብላ ከተራ ጥበቃ ሰው ጋር? ቆይ ለአለቃ ኮስሞስ ሪፖርት አደርጋለሁ፣ ከሥራ መባረር አለባቸው፣ ያየሹን ለማንም እንዳትናገር እሺ ስትላት እኔ አላደርገውም እመቤቴ ጽዳት ሰራተኛ መለሰች። ኤሊያና በክፉ ፊት ፈገግ ያለች አሁን እኔ በፈለኳት ቦታ ላይ አኖራታለሁ አለችና ለራሷ በዚያ ቀን ተሰዓት ላይ ናንሲ ፋይሎችን እያስተካከለች ሳለ ኤሊያና ወደሷ ቀረበችና በእብሪት ፈገግ እያለች ሄይ ናንሲ የሆነ ምስጢርሽን አውቃለሁ ከዚያ ጥበቃ ጋር እየተቀጣጠርሽ የምትሰሪውን በኋላ ይጸጽትሻል ስትላት ናንሲ ከመቀመጫዋ ተነሳችና አንድ ነገር ልንገርሽ እኔ ያንቺን ምስጢሮች እንደማላውቅ ታስቢያለሽ ስትላት ኤሊያና ደንገጥ ብላ ስለምን እያወራሽ ነው ስትላት በስራ ሰዓት ወደ አዲሱ ኃላፊ አቶ ዴስሞንድ ቢሮ እንደምትገቢ አውቃለሁ። አንዳንድ ጊዜ ማታ ማታ ወደ ቤቱ እንደምትሜጂም አውቃለሁ። ሁለት አጥንቶች የሚያሳድድ ውሻ ማለት ነሽ አቶ ዴስሞንድንና የአለቃውን ልጅ በማሳደድ ሥራ ላይ ነሽ ስትል ናንሲ በጥብቅ ተናገረች። ኤሊያና በቁጣ ተንቀጠቀጠች። ናንሲ ግን አሁንም ወደ ኤሊያና ይበልጥ ቀረብ ብላ በፓስካል እንዳፈርኩ ታስቢያለሽ? ያ ሰው ከውሸታም የሀብታም ወንዶች ስብስብ የበለጠ አስተዋይ ነው። እንዲያው የአለቃ ኮስሞስድ ልጅን አልፈልገውም እሻለችና ስልኳን አውጥታ አቶ ኮስሞስድ ጋር ከደወለች በኋላ ኤሊያና እንድትሰማ ላውር ላይ ያደረገችውና ሰላም ጌታዬ እንደምን አደርክ? ናንሲ እንደምን አደርሽ? እንዴት ነሽ አላት።
ደህና ነኝ ጌታዬ ብላ መለሰችለት። እባክህ በአክብሮት አንድ ነገር ላሳውቅ እፈልጋለሁ። ከእንግዲህ በልጅ ፍላጎት የለኝም፣ ሌላ ሰው አግኝቻለሁ። ከፓስካል ጋር የፍቅር ግንኙነትን ጀምሬያለሁ ስትላቸው ለጥቂት ሰኮንዶች ጸጥታ ሰፈነ። ከዚያም አለቃ ኮስሞስ በእርጋታ ምንም ችግር የለውም ውዴ፣ እውነተኛነትሽን አደንቃለሁ። በቀጣይ ቅዳሜ ቤቴ ውስጥ ላገኝሽ እፈልጋለሁ ሲሏት ናንሲ ፈገግ እያለች ስለተረዳኸኝ አመሰግናለሁ ጌታዬ፣ እመጣለሁ ብላ ጥሪውን ጨረሰች። ኤሊያና ደንግጣ እየተንተባተበች አንቺ ደወልሽ ስትላት ናንሲ ራሷን ነቀነቀች። የኤሊያና ስልክም ጮኸና ስታየው አቶ ኮስሞስ ነበሩ። ሰላም ጌታዬ፣ ኤሊያና እንዴት ነሽ? በቀጣይ ቅዳሜ ቤቴ ውስጥ ላገኝሽ እፈልጋለሁ። ኤሊያና ደስ ብሏት እሺ ጌታዬ፣ አመሰግናለሁ ጌታዬ፣ እመጣለሁ ብላ የወደፊት ባለቤቴ ቤት ሊሄድ ነው አለቻት። ቅዳሜ ከሰዓት አለቃ ኮስሞስ በመኖሪያ ቤታቸው ሳሎን ውስጥ ቀይ ኮፍያ ያለው የአፍሪካዊ ባህላዊ ልብስ ለብሰው በምቾት ተቀምጠው ዘና ብለው በደስታ ፊታቸው ያበራ ነበር። ከጎናቸው የተቀመጠው ብቸኛ ልጃቸው ፓስካል ግን ዛሬ የጥበቃ ዩኒፎርም ሳይሆን የሚያምር ገጽታውን የሚያወጣ በደንብ የተሰራ ቡናማ ቀለም ያለው ሱፍ ልብስ ለብሶ ነበር። እሱም እንደ አባቱ ፈገግ እያለ ዛሬ ቀኑ ነው አባዬ ሲላቸው በኩራት አዎ ልጄ፣ ዛሬ እውነቱ ራሱ መናገር አለበት አሉት። ከጥቂት ደቂቃዎች በኋላ ናንሲ ስትደርስ ቀላል ግን የሚያምር ቀሚስ ለብሳ ብዙም ሜካፕ ሳትጠቀም የተፈጥሮ ውበቷ ሲያበራ እርምጃዎቿ በሰላምና በጸጥታ በራስ መተማመን ተሞልቷል። በቤት ሰራተኛዋ መሪነት ሳሎን እንደገባች እንደምን ዋሉ ጌታዬ በአክብሮት ሰላምታ ሰጠች። አለቃ ኮስሞስ ተነስተው ሞቅ ባለ ስሜት አቅፈው ናንሲ ልጄ እንኳን ደህና መጣች ሲሏት ፓስካልም ፈገግ እያለ ቆመ። ናንሲ ዞር ብላ እንዳየችው አይኖቿ በድንጋጤ ተከፈቱና ፓስካል በሹክሹክታ ተናገረች። ውድ የሆነው ልብሱን ንጹሕ የተወለወለ መልኩን እየተመለከተች ፈጽሞ ያ የምታውቀው ትሁቱ የበር ጠባቂ አይመስልም። ግራ ተጋብታና በጣም ደንግጣ ምን እየሆነ ነው ስትል ጠየቀች። አለቃ ኮስሞስ ፈገግ እያሉ ናንሲ ልጄ አቶ ፓስካል ኮስሞስ ታዋቂው ትሁቱ የጥበቃ ሰራተኛ ሆኖ የምታውቂው ሰው ነው ሲሏት ናንሲ በድንጋጤ አፏን ሸፍና አፍጥጣ ስታየው ፓስካል ቀረበና እጆቿን በእርጋታ ይዞ አዎ ያለ ገንዘብ ዝናና ሀብት ማን እንደሚወደኝ ማወቅ ነበረብኝ፣ ያንን አደረግኩ ናንሲ ሲላት የደስታ አምባ የናንሲ አይኖችን ሞላው። የእውነት ምን እንደምል እንኳን አላውቅም፣ ግን ልቤን በመከተሌ ደስተኛ ነኝ አለች በሹክሹክ። አለቃ ኮስሞስ በኩራት ፈገግ እያሉ ፈተናውን አልፈሻል ውዴ አሏት። ቀጥሎ የሳሎኑ በር ተከፈተና ኤሊያና የሚያብረቀርቅ ሰማያዊ ቀሚስ ለብሳ ዘናጭ ሜካፕ ተውባ አለቃ ኮስሞስ ፈገግ እያለ እንኳን ደህና መጣሽ ኤሊያና፣ እባክሽ ቁጭ በይ ሲሏት ኤሊያና ዘና ብላ ተቀመጠች። ከዚያም አይኖቿን ክፍሉን ቃኙ። ፓስካል ላይ ሲያርፉ ሰውነቷ ቀዘቀዘና ፈገግቷ ወደ ጥልቅ ግራ መጋባት እየተለወጠ ይህ አናዳጅ ጥበቃ ደግሞ እዚህ ምን እያደረገ ነው? እነዚህ ጥሩ ልብሶች ማን ሰጠው? ይህ ቀልድ ነው ወደ ፓስካል እየጠቆመች ተናገረች። ፓስካል በእርጋታ ተመለከታትና ፈገግ እያለ ኤሊያና ስላገኘውሽ ደስ ብሎኛል ሲላት በቁጣ ተነስታ ወደ አለቃው ኮስሞስ ዞሮችና ጌታዬ እዚህ ምን እየሆነ ነው? ይህ ጠባቂ በቤቱ ውስጥ እንዳስፈላጊ ሰው ተቀምጧል እኮ ስትል አለቃ ኮስሞስ አንድም ቃል አልተናገሩም። ኤሊያና ወደ ፓስካል ተመለከተች። ለምን እነዚህን አይነት ልብስ ለበስክ? እነዚህን ውድ ልብሶች ማንስ ሰጠ? የተሻለ ሥራ እንድንሰጥ ለማስደመም እየሞከርክ እንደሆነ አትንገረኝ እያለች ስትውረገረግበት ናንሲ እጆቿን አጣጥፋ ፈገግ አለች። ኤሊያና እንደገና አለቃ ኮስሞስ እያየች ጌታዬ ልጅን ለማግኘት እዚህ መጥቻለሁ፣ ሚስቱ ለመሆንም ዝግጁ ነኝ፣ እባክህ ጥበቃው እንዲሄድ ንገረው ስትል ፓስካል ተነሳ። የአለቃ ኮስሞስ ልጅ ማግኘትን ትፈልጊያለሽ ሲላት ኤሊያና በልበ ሙሉነት ራሷን እየነቀነቀች አዎ ለዚህም ነው እዚህ የመጣሁት። ፓስካል አንድ እርምጃ ወደፊት ተጠጋና ስለዚህ ራሴን እንዳስተዋውቅሽ ፍቀጅልኝ፣ እኔ ፓስካል ኮስሞስ እባላለሁ፣ ብቸኛ ልጁ ነኝ፣ ያ የሰደብሽው ሰውዬ ነኝ ሲላት ኤሊያና በድንጋጤ ወደ ኋላ ተመለሰችና ደንግጣ አይ ያ የማይቻል ነገር ነው ስትል በጣም ይቻላል ልጄ ነው፣ አሁን ያፌሽበትና ቆሻሻ ብለሽ የጠራሽውን ሰው እውነተኛ ፊት አይተሻል አለች ናንሲ ፈገግ ብላ። ኤሊያና ባለማመን ወደ አለቃዋ ኮስሞስ አይኖቿን ከፍታ ዞረች። ጌታዬ እባካችሁ እየዋሸው እንደሆነ ንገሩኝ። አለቃ ኮስሞስ ተነሱና ፈተናውን ወድቀሻል ሲሏት ኤሊያና በጥልቅ ድንጋጤ ውስጥ ሰጥማ እባክህ አላውቅም ነበር ስትለው ፓስካል አቋረጣትና ችግሩ ያ ነው፣ አንቺ ለሀብታሞች ብቻ ነው አክብሮት ያለሽ፣ ስለ ልባዊ ውዴታ ግድ የለሽም፣ ሰድበሽኛል፣ አንቺ የዚህ ቤተሰብ አካል አትሆኝም ሲላት ኤሊያና ተንበረከከችና እባክህ ይቅርታ አድርግልኝ፣ እኔ እንደዚህ ስላልመሰለኝ ነው፣ ፓስካል እባክህ አንድ እድል ስጠኝ፣
ፓስካል ቁልቁል እያያት ራሱን እየነቀነቀ ዛሬ የጨዋታሽ መጨረሻ ነው ሲላት አለቃ ኮስሞስ ጥበቃዎቹ ጠሩና መውጫውን በር አሳዩአት ሲሉ ወደ ናንሲ ዞረችና እየጮች እንተያያለን የኔ ሰውን ሰርቀሻል ስትላት የፓስካል እጅ እየያዘች ፈገግ አለች። ኤሊያና በጣም እየተጸጸተች ግቢውን ለቃ ወጣች። አለቃ ኮስሞስ ፍቅር ከሀብትም በላይ ነው አሉ። ፓስካል ወደ ናንሲ እየተመለከተ ምንም ሳይኖረኝ አፈቅርሻለሁ ሲላት ናንሲ በእንባ ሳቀች። ከዚያም የደስታቸው ማብሰሪያ በሙዚቃ ዘና ማለት ጀመሩና በመጨረሻም ፍቅር ማሸነፉን አወጁ። እንደ ሁል ጊዜ ሁሉ በዚህ እጅግ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እዚህ ላይ አበቃን። ቸር ቆዩልን።